ማለት እኮ አይደለም ማዘ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። እኔ በጣም ደህና ነኝ። እናንተም ባላችሁበት ሰዓት አቆጣጠር ደህና እንደሆናችሁ ሰላም እንደሆናችሁ ተስፋ አደርጋለሁ። ለሰው ልጅ ከምንም ከማንም በላይ ያው ሰላም የድ ነው። ዋናው ሰላም ካልሆናችሁ ምንም ማድረግ ስለማትችሉ ማለት ነው። እና ዛሬ እንደውም ያው ሰው ልጅ ሲገናኝ ቅድመ ሰላምታ ያው ይጠያየቃል። ሰላምታ ደግሞ የእግዚአብሔር እራትና ምሳው ነው ይባላል። እና ዛሬ እንደውም አመጣጤ እልልልል እያልኩ መምጣት ነበረብኝ። እርግጠኛ ነኝ ደስ ብሎኛል። የእውነት ለመናገር ምን አስደሰተሽ ካላችሁኝ ደግሞ ዛሬ ምን አስደሰተሽ ካላችሁኝ በጣም ሰሞኑን የምሬን ነው በጣም ሳስብበት ስጨነቅበት የቆየሁት ነገር ነው። እውነት ቪዲዮን ካየሁት በኋላ ማለት ሰሞኑን ከዚህ በፊት የሆነ ጊዜ ጠፍቶ ነበረ ይሄ ልጅ። ስለማን እንደማወራ ነግራችኋለሁ። እናቱ እንደዛ ስትጨነቅ ስትጠበብ በስንት መከራ ስታገኘው ራሱ ማመን ነው ያጋታት። መሬት ላይ እየተንከባለለች አምላኳን እያመሰገነች በቃ ልጇ መጥቶም በቃ በሆነ አደጋ አጋጥሞት ሰዎቹ ይዞት ምናምን ግን በመገኘቱ እጅግ ደስ ብሎን ነበረ። ያው የእሱ ስራ ታውቃላችሁ፣ ከወንጀለኞች ጋር መደባደብ፣ ከወንጀለኞች ጋር ፊት ለፊት መጋፈጥ ስለሆነ በጣም ሪስክ ያለው ነው። ከባድ ስራ ነው ስራቸው። በዚህ አጋጣሚ ለሀቅ የምትሰሩ ጋዜጠኞች፣ ዩቱበሮች እውነት ላመሰግናችሁ እወዳለሁ። ለእናንተ ትልቅ አክብሮት አለኝ ከቃል በላይ እውነት ከቃል በላይ። ምክንያቱም የደሆችን እንባ እያበሳችሁ ነው። ጉልበተኛ ወይንም ገንዘብ ያለው እንኳን በገንዘቡ ነው ነገሮችን ከቨር የሚያደርገው እና የደሆችን እንባ በንጹህ ስለምታብሱ በጣም ደስ ያለኝ በቅርማ። ዛሬ ደግሞ እጅግ በጣም ደስ ያለኝ ስለ ዘላለም ነው። ጎጀቱ ዘላለምን ማንም ቪዲዮ ላይ መግቢያ ላይ እንዳያችሁት ነው። እና ዘላለምን አብዛኞቻችሁ ታውቃላችሁ ምን እንዳጋጠመው እና በመገኘቱ እጅግ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። በጣም ጨንቆኝ ነበረ። ምክንያቱም እናቱ ምን ያህል እንደምትሰነስ ማለት ማንም እናት ለልጇ ትንሰፈሰፋለች። ግን አንደኛ ደረጃ ምንም ባላጠፋችሁት ጥፋት እንደዚህ አይነቱ በደል ሲደርስባቸው የእውነት በጣም ያማል። የምሬን ነው ያማል። ሰው ላግዝ ብላችሁ የደሃን እንባ ላብስ ብላችሁ ሄዳችሁ እናንተም ያልሆነ አደጋ ሲገጥማችሁ ማየት ያው ትንሽ ይከብዳል። በመገኘቱ ደስ ብሎኛል። የተገኘበት ሁኔታ ብዙም አስደሳች ባይሆንም እንኳን በህይወቱ እንኳን ተገኘ። እግዚአብሔር አምላክ ጤናውን እንደሚመልስ ተስፋ አደርጋለሁ። የእውነት ይሄንን እስኪሰማ ምን ያህል እንደጓጓው እንደጠበቅኩ እግዚአብሔር የማያሳፍር አምላክ ነው። የእውነት የጠየቃችሁትን ይመልስላችኋል። የአሁኑ እግዚአብሔር ማለት የአሁኑ እግዚአብሔር ስል በጣም ይቅርታ ለቃሉ ስህተት ይኖርብኛል እና እግዚአብሔር አሁን የሆነ ነገር ጠይቃችሁት እጅ በእጅ ነው የእውነት ወዲያው ነው መልስ የሚሰጠው እና እጅግ በጣም ነው ደስ ያለኝ ዘላለም በመገኘቱ ማለት ነው። እንደዚህ ለተባበራችሁ እንዲገኝ ላደረጋችሁ በቃ ወደ ቤት ለወሰዳችሁ ለተንከባከባችሁ እጅግ በጣም አመሰግናለሁ። ክብረት ይስጥልን። ዘላለም ያለበት ሁኔታ ያው እንደሚታወቀው ነው እንግዲህ የተገኘበት አውላላ ሜዳ ላይ ነው። አይበላም፣ አይጠጣም፣ አይተኛም፣ አይረጋጋም። ምክንያቱም የተጸናወተው መጥፎ መንፈስ ነው። ከባድ ነው፣ የእውነት ከባድ ነው ማለት ሰው ደብድባችሁ ወይ ደግሞ የሆነ አካል ጉዳት ደርሶባችሁ ቢሆን
ይሄ ከሰው ጋር መግባባት አያቅታችሁም ማለት አሁን ዘላለም ከሰው ጋር የሚግባባበት ደረጃ ላይ አይደለም እና እንዴት ሰው ልጅ እኮ ይገርማል። አንዱ ይጥላችኋል፣ አንዱ ደግሞ ያነሳችኋል። ከሰው ርቃለሁ ብላችሁ ታስባላችሁ። ከሰው ርቃችሁስ ከማን ጋር ትኖራላችሁ? እና ዘላለም እውነት ለመናገር ለራሱ ብሎ አይደለም ለሳሚ ነው። ታውቃላችሁ፣ ሳሚን ለማዳን የእናቱን እንባ ለማበስ የሰራው ስራ ማለት ተገቢ ነው። ጥሩ ስራ ነበር የሰራውና ይሄ አደጋ ባጋጥመው እውነት መልካም ነበረ። እግዚአብሔር ደግሞ የደሆች አምላክ አያሳፍረንም። ይድናል ዘላለም። በየጸበሉ ብትወስዱልን እንደዚሁ ጓደኞቹ ሕክምና ምንም ይሄን ማለት እንደዚህ አይነቱን ነገር ሕክምና መፍትሄ አይሰጥም። የሆነ በቃ የሆነ በሽታ ስም ሰጥቶ መመለስ ካልሆነና መርፌና ክኒኒ ከመውሰድ የዘለለ ምንም መፍትሄ አይኖረውም። ይሄ በመንፈስ ጦርነት መሀል ላይ ነው ያለ ነውና ይሄ በጸበል በእምነት እና በጸሎት ነው ነገሮቹ ማሻሻል የሚቻለው እና በቤት ቁጭ ከማድረግ ይልቅ ቀጥታ ወደ ጸበል ብትወስዱት ባይነን። ስለተገኘ በጣም በጣም ደስ ብሎኛል። ይህን ሰሞን እውነት አንድ ቀንም ስለ ዘላለም ሳላስቡ እያድሬ አላውቅም። የሆነ የቅርብ ሰው ታውቃላችሁ፣ የሆነ የቅርብ ሰው ሀል ነው። ምክንያቱም ሲለፋ የቆየበትን አውቃለሁ፣ ሲጋፈጥ የነበረበትን እያንዳንዷን እያየው ነበረ እና ጊዜ ባለኝ አጋጣሚዎች የእውነት ለሱ እንደዚህ አይገባም። አብዛኞቹ ብዙ አደጋ እየደረሰባቸው ነው ጋዜጠኞቹ። እውነት ለብቻችሁ ባትጋፈጡ ብቻ ባትሆኑ። ይሄ ደግሞ የሰው ጅብ የሚባለው ነገር አሁን ጊዜያቸው ነው መሰለኝ። በጣም ከባድ ነው። እግዚአብሔር አምላክ ይጠብቃችሁ። ከአምላክ በላይ ምንም የለምና ሁሌም እናንተ አሸናፊ ናችሁ፣ አትሸነፉም። አውቃለሁ ልትወርቁ ትችላላችሁ፣ ልትሰበሩ ትችላላችሁ፣ ግን ትነሳላችሁ። እግዚአብሔር ከጎናችሁ ነው እና ዘላለም የምትወዱ የምታከብሩ እባካችሁ ጸሎት አድርጉለት፣ ዱዓ አድርጉለት። እግዚአብሔር አምላክ የደሆች አምላክ ምሕረቱን ይላክለት። ጸሎት አድርጉለት። ለማንኛውም ውድ ቤተሰቦቼ ደስ ብሎኛል በመገኘቱ። እግዚአብሔርን በጣም ነው ደስ ያለኝና እኔ ያዛዘነኝ ነገር ቢኖር ግን ሳሚ የወንድሙ ልጅ አይደለም፣ ወንድሙም አይደለም፣ ጓደኛውም አይደለም፣ ምኑም አይደለም። ግን የእናቱ እንባ የእሱ በዚህ ወጣትነት ሳሚ እንዲመሆኑን አይቶ እንደ ማንኛውም እርዳታ ለሚደረግላችሁ ሁሉ በዛ መንገድ ነው እርዳታ ላደርግለት የመጣውና ይሄን ያህል በዚህ መንገድ ነው አደጋ የደረሰበት። አስባችሁታል? የምር ወንድማችሁ ቢሆን የሆነ ስጋችሁ ማለት የሆነ ዘመዳችሁ ቢሆን እልቅ እውነት ሳየው በቃ ማለት አላቅም እንዴት እንደማስረዳችሁ። እውነት ሰው ይናል ሰው ማለት ምን ባጠፋ ነው ይናል ሰው እንደዚህ ለሰው የሚጨካከነው? የምሬን ነው ማለት እኔ እዛ አውላላ ሜዳ ላይ ስንት ቀን መጠጥ ማለት ሰው ልጅ ሳይበላ ሳይጠጣ በዚህ ላይ አእምሮ ታውቆ ሰው እንኳን እንዳስጠጋው እንደዚህ እስኪሆን ድረስ ለምንድነው ሰው እንደዚህ የሚጨካከነው? እውነት 1000 ዓመት አንኖር፣ 1000 ብር ብቻ ነው የምንቆጥረው። አላቅም ቪዲዮ አይታችሁታል። ይኸውና ተሸክሞት እንኳን ማለት አልበላ አልጠጣም መሄድ አይችልም። ተሸክሞት እንኳን እንግዲህ በትንሽ ደቂቃ ውስጥ ነው ወደ እንስሳ ወደ ጅብ የሚቀየረውና ልጁን ነክሶት ነበረ። አላቅም ለምን ሰው ይናል እንደተጨካከለ አላቅም። እመቤቴ ለማንኛውም ውድ ቤተሰቦቼ የምር በጣም ነው ያሳዘነኝ።
ከሚባለው በላይ ማለት ነው። ማለት ለሰው ክፉ አድርጋችሁ ወይ ደግሞ ያን ሰው በድላችሁት ቢሆን እንኳን ኦኬ ማለት እኔ እንዲህ ስላደረገኝ ነው እንዲህ ያደረግኩት ይባላል። ምንም ሰውን ለመርዳት ሄዶ እግዚአብሔር አምላክ ልቦና ይስጠን። እውነት ሰውን ማገዝ ባንችል እንኳን መጉዳት ብናቆም በቃ እናግዘው፣ እንርዳው። ግን ለምንድነው ሰውን የምንጎዳው? ሁላችንም የተፈጠርንበትን ነው የምንኖረው። ሁላችንም እግዚአብሔር ለራሳችን ማለት አላቅም ማውራው በጣም እግዚአብሔር ሁሉንም እኩል ነው የፈጠረው። ግን በዚህ ልክ ግን ሰው ላይ መጨካከል መቤቴን ለማንኛውም መልካም ቆይታ ይሁንላችሁ። ስለነበረን ቆይታ አመሰግናለሁ። ደህና ቆዩ። ዳግም እስክንገናኝ ቸር ቆዩልኝ። ክፉ አይንካችሁ። ምን ለምችለው ይሄን ብቻ ነውና ዘላለምን በጸሎት አግዙት። የምር በጸሎት አግዙት። ነከሰኝ ነው እኔ እኮ ይሄንን እኮ ነው ቅድም ስነግራችሁ የነበረው እኮ ይሄንን እኮ ነው። አንተ ነከሰኝ ደማ እንደዚህ ትንሽ ብቻ በስመ አብ አይዞሽ። ኧረ የሆነ ነገርማ አለበት። ስለዚህ ምን እናድርጋ? በቃ ወይኔ መድኃኒዓለም አባቴ እኔ እኮ ለአንተ ነበር አደራ የሰጠሁት። አቤት አንተ ጠብቅልኝ ልጄን እንደው እኔ መድኃኒዓለም እንደው አንተ ጠብቅልኝ መድኃኒዓለም። እኔ እኮ ለአንተ ነበር የሰጠሁት እኮ። ኧረ አባቴ አደራህን እንደው እመቤቴ ማርያም ከነ ልጅሽ አንቺ ጠብቂልኝ።